ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወለውልዲ ውእቱ ለዓለም ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከጽርሐ አርያም እስከ በርባሮስ ከአድማስ እስከ አድማስ በፈጠረው አንደበት ሁሉ የሚመሰገን ልዑለ ባሕርይ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ተከበራችሁ አባቶቼ ሊቃውንተ ቤተ ክርስቲያን፣ መምህራን፣ አይንተ እግዚአብሔር ካህናት፣ ልዑካነ ምስጢር ዲያቆናት፣ እንዲሁም አበው ምዕመናት፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናትም ጭምር በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? አሜን አሜን ብለን እንድናመሰግነው አሜን የምንልበትን አንደበቱን አርትቶ የሰጠን እግዚአብሔር አምላካችን ስሙ በድጋሚ የተመሰገነ ይሁን። እናቱ እማምላክ ወላዲተ አምላክ ክርስቶስ ብለን ክርስቶስ አምላክ ብለን እማምላክ ወላዲተ አምላክ ናትና ለስም አጠራሯ ክብር ምስጋና ይድረሳት። አሚሃ ዓርብ ዕለቱ ዓርብ ነበር። ቅዳሴ ያዕቆብ ዘስሩግ ምዕራፍ 1 ቁጥር 23 ላይ እግዚአብሔር እንደወደደውና እንደፈቀደው የትምህርታችን ርዕስ የሚሆነው ይህ ነው። ዕለቱ ዕለተ ዓርብ ነው። የቤተ ክርስቲያን ሕይወትም በዕለተ ዓርብ የተመሰረተ ነው። ፍጻሜዋም በዕለተ ዓርብ ነውና መሰረቷ ዕለተ ዓርብ፣ ጠፈሯ ዕለተ ዓርብ፣ ጉልላቷ ዕለተ ዓርብ ነው እና ምናልባት ጊዜ ቢሰጠንና ባለን ደቂቃ ውስጥ 1-3 ርዕሰ ጉዳዮችን አነሳና በዚያ እንነጋገራለን። አንደኛ ዓርብ የሥነ ፍጥረት መካተቻ ነው። ሁለተኛ የትንቢተ ነቢያት መካተቻ ነው። ሶስተኛ የፍዳ የመርገም መካተቻ ነው። እኒህ ሶስቶች የተካተቱበት ዕለተ ዓርብ ነው ማለት ነው። እንግዲህ ዓርብ የሚለውን ቃላዊ ግሳዊ ትርጉሙ ምንድነው ካልን ዓርብ ማለት መካተቻ ማለት ነው። መካተቻ ምናልባት ቤተ ክርስቲያን ሁለንተናዋ የተካተተበት ዕለተ ዓርብ ስለሆነ እና ቅድም እንዳልኳችሁ የመጀመሪያ ዓርብ የምትባለዋ በመጀመሪያ መካተቻነቷ የሥነ ፍጥረት ነው። የሥነ ፍጥረት መካተቻ ናት። እግዚአብሔር ፍጥረቱን በዕለተ እሑድ ጀምሮ በዕለተ ዓርብ ጨርሶታል። በዕለተ ዓርብ ጨርሶታል እና እንደው ዕለተ ዓርብን በሥነ ፍጥረት ስናያት ልዩ ዕለት ናት፣ ልዩ ቀን ናት። በዕለተ እሑድ የተፈጠረ ፍጥረት አለ። በዕለተ ሰኑይ የተሰራ ስራ አለ። በዕለተ ሰሉስ የተፈጠረ ፍጥረት አለ። በዕለተ ረቡዕ የተፈጠረ ፍጥረት አለ። እስከ ዕለተ ዓርብ ያሉት ፍጥረታት በዕለተ ዓርብ ለተፈጠረው ፍጡር አገልጋይና ስራ ፈጻሚ ናቸው ብለን ብንናገር ገላጭ ሊሆን ይችላል። ምክንያቱም ዕለተ እሑድ የተፈጠሩ ፍጥረታትን ስንመለከት በዕለተ ዓርብ የሥራ ማካተቻ ላደረገው የአዳም መገልገያ ናቸው። መላእክትን ብናነሳ ከሰው ወደ እግዚአብሔር
ከእግዚአብሔር ወደ ሰው የሚመላለሱና በመካከል ሆነው የሚያገናኙ ናቸው። በዕለተ እሑድ የተፈጠሩ እሳት፣ ውሃ፣ መሬትን ብናነሳ የሰው ልጅ መገልገያ ናቸው። እግዚአብሔር አይገለገላባቸውምና መላእክትም አይገለገሉባቸውምና በዕለተ ሰኑይ የተፈጠሩ ፍጥረታትን ወይም ማያትን የተከፈሉ ማያትን ብናነሳ ጠፈር የዓይናችን መዳረሻ ነው። ውቅያኖስ የመሬት ማረፊያ ነው። ዙሪያውን ያለው ውቅያኖስ የዓለም መግቻ ነው። ይህ ሁሉ ግን ከሰማይ በታች ከምድር በላይ ያለው ለሰው ልጅ መገልገያ ነውና በዕለተ ሰሉስ የተነሱትን የተፈጠሩትን ፍጥረታት ብናነሳ እንጨትን፣ አዝርዕትን፣ አትክልትን ለሰው ልጅ መጠቀሚያ ናቸው። እጽዋትን፣ አዝርዕትን መላእክት አይጠቀሟቸው፣ እግዚአብሔርም አይፈልጋቸውም። በዕለተ ዓርብ የተፈጠሩ ፀሐይ፣ ጨረቃ፣ ከዋክብትን ብናነሳ ለሰው ልጅ መገልገያ ናቸው። እግዚአብሔርም አይገለገልባቸው፣ መላእክትም አይፈልጓቸውምና እና በዕለተ ሐሙስ የተፈጠሩ አሳ አንባሪ፣ አዞ ጉባሬ፣ በባህር ያሉትን ጠቅላላውን ብናነሳ የሰው ልጅ መገልገያዎች ናቸው። በዕለተ ዓርብ ምሽት የተፈጠሩ እንስሳትን፣ አራዊትን፣ በእግር የሚሽከረከሩ በክንፍ የሚበሩ በልብ የሚሳቡትን ብናነሳ ለሰው ልጅ መገልገያ ናቸው። እነዚህ ሁሉ ግን ማካተቻና መፈጸሚያ አድርጎ የፈጠረው አዳምን መጨረሻ ፈጥሮ ዕለተ ዓርብን የፍጥረት ማካተቻ የፍጥረት ማደማደሚያ መጨረሻ አድርጓታል እና ልብ ብላችሁ ስትመለከቱት በዕለተ እሑድ የተፈጠረ ዲያብሎስ ወይም ሳጥናኤል እስካሁን ድረስ ምንም የለውም የነበረው። እስከ ዕለተ ዓርብ የእጽዋትን መፈጠር፣ የብርሃናትን መፈጠር፣ የመላእክትን መፈጠር፣ የሌሎቹን ፍጥረታት መፈጠር ምንም ባለመቃወም ተመልክቶታል። የአዳምን መፈጠር ሲመለከት ግን የዲያብሎስ የሳጥናኤል ልቡናው ታወከ፣ ተረበሸ፣ ደነገጠ፣ ተጨነቀ። ከዛም እንደሚታወቀው ጦሩን ሰበቀ፣ ወደ አዳም ወረደ፣ አዳምን የሚጥልበትን ፈለገ። ልብ በሉ እንግዲህ አዳምን ከአራቱ ባህርያተ ሥጋ ከሦስቱ ግብራተ ነፍስ ከሰባት ነገሮች ፍጹም አድርጎ ፈጥሮ እንደሚታወቀው በገነት አስቀመጠው። በሳምንቱ ሙሉ ረዳት ልትሆነው ሔዋንን ፈጠረ። እንዲህ ሆነ። ምናልባት አዳም በዕለተ ዓርብ ተፈጥሮ ወደ ገነት ገብቶ ነበረና ያ በተድላ ደስታ በገነት የነበረ ሕይወቱ የተካተተው የተፈጸመው አሁንም በዕለተ ዓርብ ነው። እንዴት ካልን ከገነት የተባረረው ዕፀ በለስን በልቶ ከእግዚአብሔር የራቀው አሁንም በዕለተ ዓርብ ነው። ልብ በሉ። በዕለተ ዓርብ ወደ ገነት የገባ አዳም በዕለተ ዓርብ ያገኛትን ሕይወቱን በዕለተ ዓርብ የገባባትን ገነትን ለቆ የሕይወቱ መካተቻና መፈጸሚያ ሆኖ ከገነት የወጣው በዚህቹ በዕለተ ዓርብ ነው። ልብ በሉ ኦርቶዶክሳውያን፣ የፍጥረትም መካተቻ ናት። አዳም ወደ ገነት የገባባትም ዕለቱ ናት። ልጅነቱንም አጥቶ ከገነት የተባረረባት ናት እና ይህችን ዕለተ ዓርብ ቀድሞ ተፈጥሮባታል። ከዚያም ስቶ ወጥቶባታል። ከዚያም ተመልሶ ወደ ገነት ገብቶባታል።
መካተቻነቷ ይህ ስለሆነ አንዱ። ሁለተኛው እንዳልኳችሁ የትንቢተ ነቢያት መካተቻ ናት። አዳም ከገነት ሲባረር እንደሚታወቀው አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት፣ ከገነት ተባሮ በወጣ ጊዜ አንቺ ለአዳም ተስፋው ነሽ፣ በመትከፈ ልቡናው ሰንቆ ተሸክሞሽ የወጣ አንቺ ነሽ ብሎ ሊቁ አባ ሕርያቆስ እንዳስቀመጠው ያ አዳም ከገነት ሲወጣ ይዟት የወጣ ያቺ ስንቁና ወደ ገነት ይዟት የሚወጣ የሚመለስ እመቤታችንን ይዞ ወጣ። ከዛ በኋላ እግዚአብሔርም የሰው መሆኑን ነገር በገነት ከገነት ተባሮ ለአዳም ከወጣ በኋላ ትንቢቱን የጀመረው የመጀመሪያ እግዚአብሔር ነው። የትንቢተ ነቢያት መካተቻ ስንል የመጀመሪያ ትንቢት ጀማሪው ማን ነው ብለን ብንናገር ራሱ ባለቤቱ እግዚአብሔር ስለሆነ ራሱ ባለቤቱ እግዚአብሔር ሥጋ እንደሚለብስ ከእመቤታችን ሰው እንደሚሆን አዳምን ወደ ቀደመ ክብሩ እንደሚመልሰው ዲያብሎስን መልሶ እንደሚያወርደው ገነትን እንደሚከፍትለት አዳምን የመከራ ትንቢት በጆሮው እንደነገረው የደስታ ትንቢትም የነገረው መጀመሪያ ራሱ ባለቤቱ ክርስቶስ ነው፣ እግዚአብሔር ነው። አዳምን ከገነት አስወጥቶ ከሰደደው በኋላ ተስፋውን ሊሰጠው ይህንንም ከማድረጉ በፊት ግን በገነት አዳም ዕፀ በለስን በልቶ ተራቁቶ ፈርቶ በዕፀ በለስ ስር ተደብቆ ሳለ ትንቢት እግዚአብሔር ጀመረ። ምን ብሎ? አይቴ ሀሎከ አዳም፣ አዳም ሆይ ወዴት አለ ብሎ ትንቢቱን ጀመረ። ይህ ማለት በኋላ ዘመን አላዋቂ ሥጋን ተዋህጄ ሰው ሁኜ አድናለሁ ብሎ ሲለው ወዴት አለ ያለበትን እያወቀ ዕፀ በለስን በልቶ እንደተደበቀ እያወቀ በዕፀ በለስ ስር ቅጠል ለብሶ ተደብቆ እንዳለ እግዚአብሔር እንዳወቀ አይቴ ሀሎከ አዳም አለና ትንቢት ጀመረ። የአዳም የተነገረው ክርስቶስ ትንቢቱን ቀጠለና ከዛም ከገነት ተባሮ በምድረ ፋይድ ወይም በደብረ ቅዱስ ሳለ የመጨረሻ ሱባኤውን ሲጨርስ እትወለድ እሞለተ ወለትከ ወእድኅ ውስተ መርበከ ወእትቤዘወከ በመስቀሌ ወሞቴ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ በመስቀል ተሰቅዬ ሙቼ ወደ መቃብር ወርጄ ከሙታን ተለይቼ ተነስቼ ፍጹም ድነትን እመልስልሃለሁ ብሎ ራሱ እግዚአብሔር ትንቢት ተናገረ። ከዚያ በኋላ ይህንን ተከትለው ነቢያት በሙሉ በትንቢት ተመሰረቱ። ልብ በሉ ኦርቶዶክሳውያን። ከዚያ በኋላም እግዚአብሔር ነቢያት ትንቢት ተናገሩ ስንል እግዚአብሔር ለመላእክቱ ትንቢቱን ይነግራል። መላእክቱ ለነቢያቱ ትንቢት ይናገራሉ፣ ይገልጹላቸዋል። ነቢያት ደግሞ ለሕዝቡ ይናገራሉ። እንዲህ እያሉ ትንቢታቸው የሚደርስበት ተስፋቸው የሚፈጸምበት ያ የተዘጋ በራቸው የሚከፈትበት ያጡት ዕዳ ደስታቸው የሚመለስበት ያ የተሟጠጠው የተረሳው ተስፋ የሚገኝበት መቼ እንደነበረ ከአዳም ቀጥሎ የተነሱ ነቢያት ብዙዎቹ ጎላ ብለው አንዳንዶቹ ደግሞ ብዙም ሳይታወቁ ያችን የተፈጠሩባትን ዕለተ ዓርብን ፍለጋ ይንከራተቱ ነበር።
አንዳንዶቹ በትንቢት፣ አንዳንዶቹ በምሳሌ፣ አንዳንዶቹ በሱባኤ፣ አንዳንዶቹ በድርጅት፣ አንዳንዶቹ በጸሎት በተለያዩ ሆነው ያችን የተፈጠሩባትን ዕለተ ዓርብ ይሿት ይፈልጓት ነበር። ይፈልጓት ነው የነበረው። እነ ሄኖክ በእግረ ገነት 7 ዓመት ወድቆ ሄኖክ 7 ዓመት 6 ዓመት ሙሉ በእግረ ገነት ወድቆ ገነት የምትከፈትልኝ መስሎት ወደ እግዚአብሔር ልመናውን አቀረበ። ሱባኤም ቆጠረ። ትውልድ ሱባኤውን በትውልድ ቆጠረ። ብዙ ጊዜ ወደ እግዚአብሔር ጮኸ። ትንቢቱም ቢገለጽለት ያቺ ዕለተ ዓርብ ግን ገና ጊዜው እንዳልደረሰ ተነገረውና በተስፋ ብቻ አለፈ። ከዚያ በኋላ ከእርሱ ቀጥለው የተነሱ እነ ኖህ እንዲያውም ምናልባት አሁን ዘመኑ ዘመነ ነቢያት ነው። ያችን ልደትን ፍለጋ ዕለተ ዓርብን ፍለጋ እነ ኖህም ተንከራተቱ። ወጡ ወረዱ፣ መርከብ ሰሩ። ዓለም ሲጠፋ ዓለም ሚድን መሰላቸው። ነገር ግን ያ መርከቡ ለምትመጣዋ ለዕለተ ዓርብ ለምትመጣዋ ቤተ ክርስቲያን ምሳሌ ሆነችለት እንጂ ፍጹም ድነትን ግን አልሰጠችውም። ከማያይ ያዳነችው መርከብ ወደ ሲኦል ከመውረድ ግን አላዳነችውም። የሰዋው መስዋዕት ያቀረበው መስዋዕት የገነትን በር ሊከፍት አልቻለም። ዕለተ ዓርብን ግን እንዲህ አድርጎታል። ወደ ዕለተ ዓርብ ግን አመልክቶታል። ከማያይ ስለዳነ ከደስታው ብዛት የተነሳ ወይን ጠጥቶ ሰክሮ ተራቆተ። ነገር ግን መራቆቱን ዋጋ አልሆነውም ነበር። ራቆቱን ለሚሰቀለው በዕለተ ዓርብ መከራ ለሚቀበለው ለክርስቶስ አምሳል መርገፉ አለፈ። ያችን ዕለተ ዓርብም ጠብቋት አለፈ። እንዲህ ይንከራተቱ ነበር። ያቺ መካተቻዋ ዕለተ ዓርብ ገና አልደረሰችምና ከእርሱ ቀጥሎ የእርሱ የልጅ ልጅ መልከ ጼዴቅ ከዓለም ተለይቶ ፀጉሩን ሳይላጭ ጥፍሩን ሳይቆረጥ የጣመ የላመ ሳይመገብ መልካም ልብስ ሳይለብስ በረሃ በጎልጎታ በቀራንዮ ተራሮች በአንዱ ገብቶ ሱባዔ ገባ። መስዋዕት አቀረበ፣ መስዋዕት ሰዋ፣ ሱባዔ ቆጠረ። ነገር ግን ዓለምን ማዳንም አልቻለውም። ከዕለተ ዓርብ መድረስ አልቻለውም። የድኅነት መፈጸሚያም መሆን አልተቻለውም። የራሱን ድርሻ ግን ሰርቶ አለፈ። በእርሱ ዘመን የነበረው አብርሃም በመዋዕለ የኑ ትፌኑ ወልደከ አው ታርየኒ ኪያ ዕለተ ወኪያ ሰዓተ፣ በዘመኔ ልጅ ልከህ ታድነን ይሆን ወይስ አይደለም ብሎ ጠየቀ። አኮ ዘትሬይ ኪያ ዕለተ ወኪያ ሰዓተ፣ ዕለቷን አታያትም ከዘመኑም አትደርስም። ሂድና ዮርዳኖስን ተሻግረህ የኔ ምሳሌ የሚሆን መልከ ጼዴቅን በዕለተ ዓርብ በመልዕልተ መስቀል ተሰቅዬ ለማፈሰው ደሜ ለምቆርሰው ሥጋዬ ምሳሌ የሚሆን በወይንና በስንዴ መስዋዕት ሲያቀርብ ታገኘዋለህ። ከዕለቱም አትደርስም፣ ልጄም በዚህ ዘመን አይመጣም ተባለ። አብርሃምም ከዕለተ ዓርብ ሳይደርስ አለፈ። እንዲህ እያሉ ቀጠሉ። አብርሃም ቢቸግረው ቢጨንቀው ያችን ዕለት ቢሻት ይህችን ዕለተ ዓርብ ለመፈለግ ልጁን በሞሪያ ተራራ መስዋዕት አድርጎ አቀረበ።
ግን ይታክብር እዴከ በላዕለ ወልድከ ይስሐቅ እስመ አኮ ዘይድህን ዓለም በደመ ወልድከ አላ በደመ ወልድየ። ዓለም በኔ ልጅ በክርስቶስ ደም እንጂ ባንተ ልጅ ደም አይድንምና ሰይፍህን አንሳ፣ ልጅህንም አትሰዋ፣ ወደ ቤትህም ተመለስ፣ ልጅህንም ለዘርተው በዘርከ ይትባረኩ ኩሎሙ አሕዛበ ምድር። በይስሐቅ ዘር ከይስሐቅ ዘር በሚወለደው በክርስቶስ ዓለም ይድናል እንጂ ዕለተ ዓርብ ይፈጸማል እንጂ ልጅነት ይሰጣል እንጂ ባንተ አይደለምና እረፍ አለው። አብርሃም ተስፋውን ብቻ ይዞ ተመለሰ። ከዚያ በኋላ የተነሱ በሕገ ልቡና የነበሩት አባቶች አበው በሕገ ኦሪት እነ ሙሴ ተንከራተቱ፣ እነ ኢያሱ ፈለጉ፣ እነ ዮፍታሔ ልጆቻቸውን ሰው፣ እነ ጌዴዎን ጸምር ዘርግተው ጠላ ወረዱ። ዕለተ ዓርብ ግን ያችን የመካተቻው ዕለት ግን መድረስ አልቻሉም። እነ ሶምሶን ናዝራዊ ተብለው በክርስቶስ ስም ተጠሩ። ነገር ግን ከዕለተ ዓርብ አልደረሱም፣ መካተቻዋንም አላዩም። ከዚያ በኋላ የነበሩ ነቢያት እነ ዳዊት ተነሱ፣ ብዙ ትንቢት ተናገሩ፣ እልፍ መሥዋዕት ሰዉ፣ ብዙ ሱባዔ ቆጠሩ፣ ጉድጓድ ማሱ። እንባቸው ጉድጓዱን አርሶ ዙሪያውን ያለው ሳር እስኪለመልም ድረስ አለቀሱ። ከዕለተ ዓርብ ግን መድረስ አልቻሉ። ያቺ ዕለተ ዓርብ ግን በርቀት ትታያቸው ነው የነበረው። ክርስቶስም በዕለተ ዓርብ የሚሰቀለው በዓይነ ሕሊና ቁጭ ብሎ ተመለከቱት። እነ ዳዊት ቀነውኒ ደዌ ወገሬ እጆቼን እግሮቼን ተቸነከሩኝ ብሎ ያ በዕለተ ዓርብ የሚከናወነውን ተመለከቱ። ከዕለቷ ከመካተቻዋ ከዕለተ ዓርብ ግን መድረስ አልተቻለም። ናሁ ሰማዕናሁ በኤፍራታ ወረከብናሁ ውስተ በገዳም። እነሆ በጨርቅ ተጠቅሎ በበረት ተጥሎ በጊዜ ሕፃናት ሲያለቅስ አየነው ብሎ ዳዊት ተናገረ። ግን ከቤተልሔም ዋሻ መድረስ አልቻለም። ምን ያህል ተናገረዋል? ክርስቶስን ያልፈለገ ያችን የተስፋ ዕለት ተንከራቶ ያላያት ያልፈለጋት ያልሻት ያልመረመራት የለም። ነገር ግን መድረስ አልተቻለም። እነ ሰሎሞንም ቀጠሉ፣ እነ ኢሳይያስ ቀጠሉ። ይህ ብቻም አይደለም፣ ሌላ ብዙ ነገርን አደረጉ። አንዳንዶቹ በመጋዝ ተሰነጠቁ፣ ተተረተሩ። አንዳንዶቹ በድንጋይ ተወገሩ። አንዳንዶቹ ወደ እሳት ተጣሉ። አንዳንዶቹ ወደ ባህር ተጣሉ። ነገር ግን ዓለምን ማዳን አልቻሉም። ዕለተ ዓርብንም መድረስ አልቻሉም። ድኅነትንም መፈጸም አልቻሉም። ያቺ የመካተቻዋ ዕለት ገና አልደረሰችምና ውድ ኦርቶዶክሳውያን ልብ በሉ። ከዚያ እንዲህ እያለ ጉዞው ቀጠለ። ነገር ግን መካተቻዋን አልደረሱምና እሊህን ጠቅለል አደረገና ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ቁጥር 10 ላይ ይህችን ዕለተ ዓርብ ሲገልጻት ይእቲኬ መድኃኒት እንተ ሐሰስዋ ወኦድዋ ነቢያት፣ ይህች ዕለት ነቢያት የሿት የፈለጓት የመረመሯት የተንከራተቱላት የዞሩላት ይህች ዕለተ ዓርብ ነበረች አለ። ልብ በሉ። ትንቢተ ነቢያት መካተቻ
የትንቢተ ነቢያት መፈጸሚያ የትንቢተ ነቢያት ማለቂያ ናት ስንል እነዚህ ሁሉ ተጠቃለው ምላሹ የተገኘው በዚች በዕለተ ዓርብ ነው። ጩኸቱ የተመለሰው፣ ትንቢቱ የደረሰው፣ ምሳሌው ያለቀው፣ ሱባኤው ተቆጥሮ የቆመው እዚህ ላይ ነው። ያችም ዕለቷ ዓርብ ነበረች። ያችም ዕለቷ ዓርብ ናት። በጣም የሚገርመው የሚያሳዝነው ግን እኒህ ሁሉ እንዲያው በምን ይመሰላሉ ተብሎ ቢነገር ገበሬ ክረምት ከሰኔ ጀምሮ ሲያርስ ሲኮተኩት ሲጠብቅ ኑሮ በመጨረሻ ለሸት ሲደርስ የዘራው የደከመበት ሲያሽት ሲያፈራ የሚሞት ገበሬን ይመስላሉ። እንዴት ከተባለ የክርስቶስን ሥጋ ፈልገው ሥጋው በሚቆረስበት ጊዜ አልደረሱምና፣ የክርስቶስን ደም ፈልገው ደሙ በሚቀዳበት ጊዜ አልደረሱምና፣ ያ ሁሉ የደከሙበትን የጣሩበትን የጋሩበትን የወጡበትን የወረዱበትን ያንን ዕለተ ዓርብን ሳይደርሱ ወደዛኛው ዓለም ሄደዋል እና ይህ ሁሉ ትንቢተ ነቢያት የሚፈጸምባት መካተቻ ማለት ያ ሁሉ የተካተተ በዚህች ዕለት ነው። ባለቤቱ ያ በዕለተ ዓርብ የፍጥረቱን መጨረሻ ሲናገር ሁሉን ስራውን ሁሉ ጨርሶ በሰንበት አረፈ ብሎ በኦሪት ዘፍጥረት ምዕራፍ 2 ቁጥር 2 ላይ አስቀመጠ። ትንቢተ ነቢያት፣ ምሳሌ ነቢያት፣ ሱባኤ ነቢያት በዕለተ ዓርብ እንዳለቀ ሲያጠይቅ ራሱ ባለቤቱ በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ወይኔ ተፈጸመ ሁሉ ነው። ነቢያት የተናገሩት ትንቢት፣ የቆጠሩት ሱባኤ፣ የጠበቁት ተስፋ፣ የደከሙለት ድካም ነው ተፈጸመ ዛሬ ያለ ያ የትንቢተ ነቢያት መፈጸሚያው ዕለተ ዓርብ ነው። ስለዚህ ምን ተባለ? መካተቻ ማለት ያ ጠቅልል ሲባል 5500 ዘመን የተዘራ ዘር፣ የተጠበቀ አዝመራ፣ የተኮተኮተ አዝመራ፣ የተደከመበት አዝመራ ተሰብስቦ ወደ ሪቅ ወደ ጎተራ የገባባት ማናት ካልንቺ ዕለተ ዓርብ ናት። ይህችን ነው ሐዋርያው ሊቁ ያዕቆብ ዘስሩግ አምያሃ ዓርብ ትንቢተ ነቢያት የተፈጸመበት ዕለቱ ማን ነው ከተባለ ያን ጊዜ ዓርብ ነበር። ነቢያት የደከሙበት የወጡበት የወረዱበት ፍጻሜ ያገኘ መቼ ነው ካልክ በዕለተ ዓርብ ዕለቱ ዓርብ ነበር አለ። ውድ ኦርቶዶክሳውያን፣ ስለዚህ መካተቻ ብለን ስንናገር ሁለተኛው መካተቻው ዕለተ ዓርብ የነቢያት ትንቢት፣ የነቢያት ሱባኤ፣ የነቢያት ምሳሌ፣ የነቢያት ተስፋ፣ የአዳም ስንቅ ከገነት ተሸክሞት የወጣ በመትከፈ ልቡናው ሰንቆት የወጣ ተስፋው ስንቁን የጎረሰበት ስንቁን የበላበት ጽና ነፍስ ኃይለ ነፍስ ያገኘበት መቼ ነው ከተባለ ይህ ዕለተ ዓርብ ነው። ወደ መጨረሻውና ወደ ሶስተኛው ሳመጣችሁ አምያሃ ዓርብ ዕለቱ ዓርብ ነበር አለ። ምን ያለበት? ፍዳ የተካተተበት፣ ፍቅር የተፈጸመበት፣ ዓለም በደሙ የተዋጀበት፣ የረከሰው ዓለም የተረገመች ምድር ሁሉ ነገሯ በመርገም በፍዳ የተያዘች ምድር መሬት በደሙ የታጠበችበት ያ ፍዳው ተወግዶ
ጨለማው የተገፈፈበት መቼ ነው ካልን ያ ዓርብ ነበር። እንዲህ ይላል ሊቁ ያዕቆብ ዘስሩግ ከፍ ብላችሁ ስትመለከቱት ይህችን ዕለተ ዓርብ ፍዳውም የጥላቻ ቀንም የፍጹም የፍቅር ቀንም ብሎ ይህ ሊቅ ይገልጻታል። የፍጹም ጥላቻ ቀን ዓርብ ናት። የፍጹም ፍቅር ቀንም ዓርብ ናት። የፍጹም ድኅነት ቀንም ዓርብ ናት። የፍጹም ድቀት ቀንም ዓርብ ናት። ጥላቻ አይሁድ፣ ጸሐፍት፣ ፈሪሳውያን በክርስቶስ ጥላቻቸውን የገለጹበት ፍጹም የጥላቻቸውን ጥግ ያሳዩበት ያ ማን ነበር ከተባለ ዕለቱ ዓርብ ነበር። እንዲህ ይላል ይህ ሊቅ ከፍ ብሎ ሲገልጻቸው ኦ እግዚኦ ዘይትደፈር ይሁዳ ደፈረከ፣ አቤቱ ማንም የማይደፍርህ ይሁዳ ደፈረህ። መላእክት ይንቀጠቀጡልሃል፣ ሱራፌል ይርዱልሃል፣ ኪሩቤል አክሊላቸውን አውርደው ቅዱስ 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 ይሉልሃል። ያ ሁሉ የሚፈጸምልህ አንተ መሬት የምትንቀጠቀጥልህ፣ ሰማያት የሚርዱልህ፣ እለፉ ብትላቸው የሚያልፉት የሚንቀጠቀጡት እንደ ሰም ቀልጠው እንደ ገል ተቀጥቅጠው የሚያልፉልህ አንተን ይሁዳ ደፈረ። ያ ማን ነበር አለ? ዓርብ ነበር። ወሀበሐና ተጽእልከ፣ በሐና ዘንድም ተሰደብክ። ያ የተሰደብክበት ፍጹም ጥላቻ ባንተ የተገለጸበት መቼ ነው ካልከኝ ያ ዓርብ ነበር አለ። መላእክት ለማመስገን ከጽርሐ አርያም እስከ በርባሮስ ያሉ ፍጥረት በደመ ነፍስ የሚንቀሳቀሱ በሕያዊት ነፍስ የሚንቀሳቀሱት ሁሉ አንተ በምታውቀው አንተ በምትረዳው ፍጡር በማይረዳው ማያት፣ አፍላጋት፣ ሸለቆች፣ ተራሮች፣ ደመናዎች፣ አብርት፣ ከዋክብት፣ ፀሐይ፣ ጨረቃ አንተን ለማመስገን የሚንቀጠቀጥ ሆናለ። ሐና ግን ተሰደበ። በሐና አንደበት ተሰደብክ። ያ ዕለቱ ዓርብ ነበር አለ። ለምንድን ነው እንዲህ የሆንክ አለ? መጨረሻ ላይ ዘንተ ኩሎ በእንተ ፍቅረ ሰው ገበርክ አለ። ከዚህ ጋር ጥላቻ ይፈጸምባል። ከዚህ ጋር አንተ ለአዳም ፍቅር ትፈጽማለህ። ለሰው ልጅ ፍጹም ፍቅር ስትፈጽም የሰው ልጅ ለአንተ በፍጹም ጥላቻ ፍጹም ጥላቻውን ይገልጽብሃል አለ። ውድ ኦርቶዶክሳውያን፣ አንድ ኦርቶዶክሳዊ ማለት ሲገለጽ ክርስቶስ በዕለተ ዓርብ ያ የተሰደበው ያ የተዋረደው ዋጋ የከፈለለት ማን ነው ከተባለ የሰው ልጅ ነው። ልብ በሉ። ፍጹም የማይተካ በወርቅ የማይተካ ዋጋ የተከፈለለት የሰው ልጅ ነው። ያቺ ምንድናት ከተባለ የፍቅር ቃል የተፈጸመበት ማን ነው? ያ ዕለተ ዓርብ ነበር። ወእምኀበ ቀያፋ ተመነንከ፣ በቀያፋ ዘንድ በጣም ተናቅህ አለ። የተናቅህበት ዕለቱ መቼ ነበር አለ? ዓርብ ነበር። ለምን? ስለ ሰው ፍቅር ብለህ። ወእምኀበ ጲላጦስ ተትሕትከ፣ በጲላጦስ ዘንድ ዝቅ ብለህ እንድትታይ ተዋርደህ እንድትመለከት ሆንክ። ያ ዝቅ ያልክበት፣ የተዋረድክበት፣ የተሰደብክበት፣ የተናቅህበት ያ ሁሉ መቼ ነበር አለ? ዕለቱ ዓርብ ነበር። ያ ዕለተ ዓርብ ለምንድን ነበር ጌታ ሆይ ይህንን የፈጸምክበት ከተባለ
ያ ሁሉ የተፈጸመ ለሰው ነው። ይህንንም ሊቁ ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ እንዲህ ብሎ ይገልጻል። ኦ ፍቅር ዘመጠነዝ አፍቅሮተ ሰው፣ አቤቱ ክርስቶስ እንዲህ የምትዋረድበት፣ እንዲህ ዝቅ የምትልበት፣ እንዲህ በክብር አልባዎች ዘንድ የምትነቀፍበት ምን ያህል ፍቅር ቢኖርህ ነው? ምን ያህል ሰውን ብትወድ ነው? የፍቅርህ መጠንስ ምን ያህል ቢሆን ነው? ኦ ትሕትና ዘመጠነዝ ትሕትና፣ እንዲህ ያለ ትሕትና በጲላጦስ የተዋረድክበት፣ በሐና በቀያፋ የተናቅህበት የተሰደብክበት፣ በይሁዳ የተደፈርክበት ይህ ትሕትና ምን ያለ ትሕትና ነው? ኦ አርምሞ ዘመጠነዝ አርምሞ፣ ኦ ትዕግስት ዘመጠነዝ ትዕግስት፣ እንዲህ ያለ ዝምታ፣ እንዲህ ያለ ትዕግስት ምን ያለ ትዕግስት ነው ይላል። ውድ ኦርቶዶክሳውያን ያ የተፈጸመበት መቼ ነበር? ዕለቱ ዓርብ ነበር። ምናልባት ዓርብን አስታውሰን እናውቅ ይሆን? ዓርብ በመጣ ቁጥር ምንድን ትዝ ይለን ይሆን? እሑድ ቅዳሜ የምናርፈው ይሆን ትዝ ይለን? እሑድ ቅዳሜ ቢሮ ዝግ ሆኖ፣ እሑድ ቅዳሜ የግል የጉልበት ስራችን ታግሶልን የምናርፍበት ይሆን ትዝ ይለን? አይደለም። እሑድ ቅዳሜ ዓርብ ላይ ሆነን ማሰብ ያለብን ያ ክርስቶስ የከፈለልን ፍቅር፣ የከፈለልን መስዋዕትነት፣ ያደረገልን ሁኔታ ትዝ ብሎን እንድናስብ ነው። ውድ ኦርቶዶክሳውያን ልብ ብለን እናስተውለው። እኔ ማን ነኝ ብለን ራሳችንን እንጠይቀው። እኔ ማን ነኝ ብለን ወደ ሌላ የምንቀስረውን ጥያቄ ወደ ራሳችን አውርደን ራሳችንን እንመልከተው። ለዚያ ነው ያ ዝቅ ብለን ክርስቶስ የከፈለልን ክርስቶስ ያደረገልንን ማየት ሲጠፋብን ሁሉ ነገር ይጠፋብናል። ባለትዳር በባለትዳሩ፣ ባለትዳር በትዳሩ ውስጥ ላይ ያ ክርስቶስ የፈጸመለትን መስዋዕትነት የፈጸመለትን የፍቅር ዋጋ አይቶ ቤቱን በፍጹም ፍቅር ሊመላው ይገባል። ለዛም ነው ዕለተ ዓርብን ስንዘነጋ በየቤታችን ያለው ፍቅሩ ተዘነጋብን። ዕለተ ዓርብን ስንዘነጋ በየራሳችን ያለው ትሕትናችን ተዘነጋብን። በዕለተ ዓርብን ስንዘነጋ ከፍ ብለን የተሰቀልንበት ክርስቶስ በመልዕልተ መስቀል ከፍ ብሎ ተሰቅሎ እኛን በክብር ከፍ እንዳደረገን ጠፋብን። ዕለተ ዓርብን ስንዘነጋ ሁሉም ነገር ጠፋብን። አንድ ኦርቶዶክሳዊ ሰው በስራውም ዕለተ ዓርብ ሊኖር ይገባል። በትዳሩም ዕለተ ዓርብ ሊኖር ይገባል። በንግዱም ዕለተ ዓርብ ሊኖርበት ይገባል። በጠቅላላ በሚሰራው ስራ ሁሉ ዕለተ ዓርብ መካከል ላይ ካልገባ ብዙ ነገሮች ዋጋ ያስከፍሉናል። ዋጋ የምናጣባቸዋለን። ውድ ኦርቶዶክሳውያን እስኪ እያንዳንዳችን በየቤታችን፣ በየጓዳችን፣ በየባታችን፣ በየማንነታችን ዕለተ ዓርብን አስበን የትኛው ላይ ነን? ክርስቶስ ተዋርዷል፣ እኛ ዝቅ ብለን ይሆን? ክርስቶስ ለፍቅር ዋጋ ከፍሏል፣ እኛ ምናልባት ከጥቅም ያለፈ ከዝምድና ያለፈ ከስጋ ያለፈ ከሁለንተና ያለፈ ፍጹም የክርስቶስ ፍቅር እንዳለ ዝቅ ብለን ተመልክተን ይሆን? ያ ማን ነበር አለ? ዕለቱ ዓርብ ነበር። ቀጠለ። ወምስለ ይጉያን ተወለቆ፣ ከወንበዶች ከሌቦች ጋር ተቆጠርክ። ያም ከነዚያ ጋር የተቆጠርክበት ዕለቱ መቼ ነበር አለ? ያም ዓርብ ነበር።
አንተ ለወንበዴው ፍርዱን እሰጣለሁ ምትል እቀጣለሁ ምትል አንተ ከወንበዴዎች እንዳንዱ ተቆጠርክ። ያ ዓርብ ነበር አለ። አንያሃ ዓርብ አለ። ቀጠለና ዕለቱ መቼ ነበር አለ? ያ ዓርብ ነበር። ይቀጥላል። ሐሞተ ወብህያ አስተዩከ መራራ ሐሞት የተቀላቀለበት መጠጥ ሰጡ። ያንን ያደረግበት ዕለቱ ዓርብ ነበር። ውድ ኦርቶዶክሳውያን ዓርብ ማለት ይህ ነው። ዓርብ ማለት ይህ ሁሉ የተከናወነበት ነው። ዓርብ ማለት ያ ሁሉ ተጠቅልሎ የአዳም መርገመ ሥጋ መርገመ ነፍስ በክርስቶስ መከራ ሚዛንነት ተመዝኖ ወድቆ የመርገመ ሥጋ የፍዳ መካተቻ መቼ ነው ከተባለ ያ ዓርብ ነው። ይህ ሁሉ ተካቶ ወደ ሸለቆ እንደሚገባ ጎርፍ በአየር ላይ የተበተኑ የዝናብ ነጠብጣባት በየማሳው የሚወርዱ ጎርፎች ተሰብስበው በአንድ ሸለቆ እንደሚገቡት 5500 ዘመን የነበረ ዕዳ መርገም ፍዳ መከራ በዕለተ ዓርብ ተጠቅልለው በክርስቶስ መከራ ሸለቆነት ወደ ሲኦል ስምጥ የወረዱበት ያ ዓርብ ነበር። ውድ ኦርቶዶክሳውያን ልብ በሉ። ያ ሁሉ የተከናወነበት የተፈጸመበት ማን ነው? ዓርብ ነው። ዘንተ ኩሎ በእንተ ፍቅረ ሰብ ገበርከ ብሎ ይህንን ሁሉ ስለ ሰው ፍቅር አደረግ ብሎ ሊቁ ያዕቆብ ዘስሩግ አካቶት ፈጽሞት እናገኘዋለን። ስለዚህ ያ ማን ነበር? ዕለተ ዓርብ ነው። ኦርቶዶክሳዊ ሕይወት የአዳም ሕይወት በዕለተ ዓርብ ተጀመረ፣ በዕለተ ዓርብ ተፈጸመ፣ በዕለተ ዓርብ ወደቀ፣ በዕለተ ዓርብ ወደ ገነት ተመለሰ፣ በዕለተ ዓርብ ኋላ በፍጻሜ ዓለም ይካተትና ይጨረሳል። ከዕለተ ዓርብ የወጣ ሕይወት ስለሌለን፣ ምክንያቱም ፍጻሜዋ ዕለተ ዓርብ ክርስቶስ የሚመጣ እሑድ ነው። እሑድ ከመምጣቱ በፊት ግን በዕለተ ዓርብ የተፈጠረ ፍጥረት ሁሉ ሞቶ ያልቃል። ክርስቶስ በዕለተ ዓርብ ፍጥረቱን ከፈጠረ በኋላ ወአመ ሳብዕት ዕለት አይረፈ ኩሉ ግብሩ፣ በሰባተኛዋ ቀን ከሥራው ሁሉ አረፈ ተብሎ እንደተነገረው ኦሪት ዘፍጥረት እንዳስቀመጠልን ዓርብ ፍጥረቱን ጨርሶ በቀዳሚት ዕለት አርፈዋል። አሁንም በዕለተ ዓርብ በመልዕልተ መስቀል ተሰቅሎ መከራ መስቀሉን ጨርሶ አዳምን እስከ ልጆቹ ከገነት ወደ ገነት መልሶ ቅዳሜን በመቃብር አርፎባት ዋለ። ቀድሞ በስነ ፍጥረት አሁን በሞት አርፎባት ዋለ። ማንም ቅዳሜን። ዓርብ ምኑ ናት? የሥራ መፈጸሚያው ናትና። ከዚያ ሦስተኛ እና ፍጹማ ዕለተ ዓርብ ዓለም የሚያልፈው ሙቶ የሚያልቀው ስነ ፍጥረት ዓርብ ነው። ቅዳሜ መሬት አርፋ ተደልድላ ሙሉ ሙታን ጸጥ ብለው ይውላሉ። እሑድ ንቅሐ ሐመዋቲ ተብሎ ይነሳል። ይህ ሁሉ ፍጻሜው በዕለተ ዓርብ ነው። ስለዚህ ውድ ኦርቶዶክሳውያን ዕለተ ዓርብን ስናስብ መከራንም እናስባለን፣ ደስታንም እናስባለን። የክርስቶስን መከራ መቀበል ስናስብ የእኛን ልጅነት መቀበል ወደ ገነት መመለስም እናስባለን እና ውድ ኦርቶዶክሳውያን ሕይወታችን ሁሉ ከዕለተ ዓርብ መውጣት የለበትም። ዕለተ ዓርብ የሌለው ሕይወት ገነት የለውም። ዕለተ ዓርብ የሌለው ሕይወት መንግሥተ ሰማያት የለውም። ዕለተ ዓርብ የሌለው ሕይወት ልጅነት የለውም። ዕለተ ዓርብ የሌለው ሕይወት
ክርስቶስ የለውም። ዕለተ ዓርብ የሌለው ሕይወት ፍጻሜ እረፍት የለውም። በዕለተ ዓርብ መከራችን ገነት እንገባበታለን። በዕለተ ዓርብ መከራችን ወደ ፍጹም ደስታ እንሄድበታለን። በዕለተ ዓርብ መከራችን ፍጹም ክርስቶስ እንዋሃድበታለን። አምያ ዓርብ ዕለቱ ዓርብ ነበረ። ይቆየን።